እኔም እንደናንተ ወጣት ነበርኩ የሆነ ጊዜ አትሳቂ ያጋጥመን ኮሜዲያን እሸቱ ከነጻነት ለመለየት በግጥም ነገሮችን በግጥም ማዋዛት ምናምን መውጫና መግቢያውን በግጥም ለመስራት ሞክሯል። ያንን ነገር ደግሞ ኮሜዲያን ያሲኖ አዝመራውም እንግዲህ ሲተገብሩት ተመልክተናል። ብቻ ነኝ መናገር የለበትም የለችም ከጎኔ የሰዎችን ሐሳብ ትኩረት የሚሰርቁ እንደዚሁም ደግሞ ከፕሮግራሙ በላይ እዛ ነገር ላይ ሰዎች ትኩረት እንዲያደርጉ ነው። አሁን አጋጣሚ ነው ያየሁት እውነት ለመናገር ግን ይስባል። አሁን ቴሌቪዥን ላይ ስናየው ስንመለከተው እንደዛ አይነት ነገሮች ሐሳብን ይሰርቃሉ። ሰላም ጤና ይስጥልን የተከበራችሁና የተወዳችሁ ውድ ቤተሰቦቻችን እንዴት ናችሁልን? ዛሬም እንግዲህ በአንድ ጉዳይ ላይ ልናወራችሁ ተገናኝተናል። ቻናላችንን ሰብስክራይብ ካላደረጋችሁ ግን እባካችሁ ሰብስክራይብ አድርጉ። አሁን ላይ ወደ ከ813 ሺህ በላይ ሰብስክራይበር አለው ቻናላችን። ስለዚህ ይህንን ቻናል ሰብስክራይብ በማድረግ በየዕለቱ የምንለቃቸውን መረጃዎች በፍጥነት እንዲደርሳችሁ አድርጉ ማለት እንወዳለን። ከዚህ በፊት በተደጋጋሚ አንድ ጉዳይ ወደ እናንተ እያደረሰን ነበረ። ብዙዎቻችን የምንወደው ብዙዎቻችን የምናደንቀው አርቲስት ነጻነት ወርቅነህ እንግዲህ ከዚህ ዓለም በሞት ተለይቷል። ብዙዎቻችንን ያሳዘነ ክስተት ነበረ። ያን ተከትሎ እሱ ይመራው የነበረውን የኢቢኤስ ላይ እየተላለፈ የነበረውን የቤተሰብ ጨዋታ ፕሮግራምን እንግዲህ ማን ይምራው የሚለው ጉዳይ አሁንም መነጋገሪያነቱን ቀጥሏል። በርካታ ታዋቂ ሰዎች እንግዲህ ይህን ፕሮግራም አቅማቸውን ለማሳየት መርተውታል። ኢቢኤስም እሱም በቴሌቪዥን በቀጥታም እንደዚሁም በዩቲዩብ ላይም አስተላልፎታል። ለማንኛውም ደግሞ እንግዲህ አሁን አዲስ ሰው ደግሞ ይህንን ፕሮግራም መርቷል። ወደኋላ መለስ ብለን እነማን መሩ፣ በዩቲዩብ ላይስ ምን ያህል እይታ አገኙ፣ ምን አይነትስ ግብረ መልስ አግኝተዋል የሚለውን እንመለከታለን። ከዛ ውጭ ግን በትላንትናው ዕለት ማለትም ማክሰኞ ዕለት እንግዲህ በብዙዎቻችን በማህበራዊ ሚዲያ ላይ የምናውቀው እንደዚሁም በቴሌቪዥን በሬዲዮም ላይ የሚሰራው የህግ ባለሙያ የሚሆነው ሰመረ ባሪያው የቤተሰብ ጨዋታን መርቷል። የሱን ፕሮግራም እንመለከታለን። ከዛ በፊት ግን ቀደም ብለው እንግዲህ የመሩት ታዋቂ ሰዎች ምን ያህል እይታን አግኝተዋል፣ ምን አይነትስ ምላሽ አላቸው የሚለውን ተመልክተን ቀጥታ የሰመረ ባሪያውን የኢቢኤስ የቤተሰብ ጨዋታን እንዴት መራው የሚለውን አብረን እንመለከታለን። ለማንኛውም ከመሸጋገሪያ በኋላ ተመልሰን እንምጣ። ይህን ቪዲዮ ግን ላይክ፣ ሼር ማድረግ እንዳይረሳ። ያው ቀደም ሲል እንዳልኳችሁ የቤተሰብ ጨዋታን በርካታ ታዋቂ ሰዎች እንግዲህ መርተውታል። እንደምታስታውሱት መጀመሪያ ኮሜዲያን ያሲኖ ነበረ ይህን ፕሮግራም እንግዲህ ኢቢኤስ በይፋ ከሌ ለውድድር ቀርቧል፣ እናንተም የራሳችሁን ሰው ምረጡ ብሎ ይፋ ካደረገ በኋላ እንግዲህ በርካቶች የተለያዩ ሰዎችን ሲጠቁሙ ነበር። ከዚህ በፊትም ነግሬያችኋለሁ። ታዋቂ ሰዎች እንደዚሁ ማህበራዊ ሚዲያ ላይ የሚታወቁ ኮሜዲያን ጭምር ተጠቁመው ነበር፣ እነ ደረጀ ኃይሌን ጭምር ማለት ነው። ደረጀ እንደምናስታውሰው ሰይፉ ሾው ላይ ቀርቦ ነው ይሄን ፕሮግራም እኔ መምራት አልችልም የሚል እንግዲህ መልእክቱን አስተላልፏል። ከዛ በኋላ ግን በርካቶች ይህን ፕሮግራም ለመምራት እንግዲህ ሙከራ አድርገዋል። የመጀመሪያው እንዳልኳችሁ ኮሜዲያን ያሲኖ ነው። ኮሜዲያን ያሲኖ ይህን ፕሮግራም እንግዲህ ከመራ በኋላ በርካቶች ተቀብለውታል። ሌሎችም እንደዚሁ የራሳቸውን ሀሳብ ሰጥተዋል። እኛም የራሳችንን ሀሳብ መስጠታችን የሚታወስ ነው። በዩቲዩብ ላይ ከፍተኛ ተመልካች ካገኙ እንግዲህ ኢቢኤስ የቤተሰብ ጨዋታን ምሩ ብሎ እድሉን ሰጥቷቸው በቴሌቪዥን ፕሮግራሙ ተላልፎ እንደዚሁም ዩቲዩብ ላይ በኢቢኤስ ቴሌቪዥን ዩቲዩብ ቻናል ላይ ከተጫኑ ፕሮግራሞች በሙሉ እንግዲህ ከፍ ያለውን እይታ ያገኘው የኮሜዲያን ያሲኖ እንግዲህ የመራው የቤተሰብ ጨዋታ ነው።
በአጠቃላይ እይታው 741,000 አግኝቷል እስካሁን ድረስ እስካሁኗ ሰዓት ድረስ ማለት ነው። ይሄም እንግዲህ ከቀረቡት የቤተሰብ ጨዋታን ከመሩ ሰዎች ወይም ታዋቂ ሰዎች መካከል ግንባር ቀደሙ ያደርገዋል። በነገራችን ላይ የሙከራ ጨዋታ ተብሎ ሰይፉ ኦን ኢቢኤስ ላይ የቀረበው በዩቲዩብ ቻናልም ሰይፉ ላይ የተጫነው ደግሞ እንግዲህ የነቀምቱ አንዷለም የሱም ከፍተኛ ተመልካች አግኝቷል። ወደ ገዳ 9 ቀን አካባቢ ነው ቪዲዮ ከተጫነ፣ ግን 814,000 አካባቢ ተመልካችን ይዟል። ነገር ግን ይሄ እንግዲህ ኢቢኤስ በይፋ የቤተሰብ ጨዋታን ይመሩልኛል ብሎ ካሰባቸው ሰዎች መካከል አንደኛው አንዷለም እንዳልሆነ ይታወቃል። ምክንያቱም የቀረበው ሰይፉ ላይ ነው። ሰይፉ ላይም ነው የሙከራ ተብሎ የቤተሰብ ጨዋታን የሚመስል ፕሮግራም ያዘጋጁት። ስለዚህ ይሄ ከቁጥር ስለማይገባ የያሲን ቁጥር ከፍ ይላል። ቀጥሎ እንግዲህ የኮሜዲያን አዝመራው እንግዲህ ይህን ፕሮግራም መርቶታል። እሱም ከ2 ሳምንት በፊት ነው እዚህ ይህን ፕሮግራም የመራው። አሁን ላይ ወደ 302,000 አካባቢ ተመልካቹን አግኝቷል በኢቢኤስ የዩቲዩብ ቻናል ላይ ማለት ነው። ይህም ቁጥሩ ትንሽ ከፍ ያለ ነው፣ ግን እንዳልኳችሁ ያሲኖ ላይ አይደርስም። ሌላው እንግዲህ የቤተሰብ ጨዋታን ከመሩ ሰዎች መካከል ታዋቂዋ ብዙዎቻችን የምንወዳት ንጹህ በተለይ በቤቶች ላይ የምናቃት እንደዚሁም ደግሞ አራዳ ቅዳሜ ላይ የምናቃት ንጹህ ኃይሌ ወይም ሻሼ ይህንን ፕሮግራም መርታለች። እሷም ከሳምንት በፊት ልክ የትላንትናን ሳምንት ማለት ነው ይህን ፕሮግራም የመራችው። የእሷም ወደ 120,000 ተመልካችን አግኝቷል በዩቲዩብ ላይ። ምናልባትም እንግዲህ ይህ እይታ መጠን ቀናት እየጨመረ ሲሄድ ይጨምራል ተብሎ ይታሰባል። እስካሁን ግን ባለው እንግዲህ እንዳልኳችሁ ወደ 120,000 አካባቢ ተመልካችን ነው ማግኘት የቻለው። ሌላው ይሄንን ፕሮግራም እንግዲህ ኢቢኤስ ያቀርቡልኛል ብሎ ለሙከራ ካቀረባቸው ታዋቂ ሰዎች መካከል አንደኛው ኮሜዲያን አሌክስ ነው። ኮሜዲያን አሌክስ ይሄንን ፕሮግራም መርቶታል። እሱም ከ2 ሳምንት በፊት ነው ይሄን ፕሮግራም እየመራው። ብዙዎች አሌክስን አልጠበቅነውም ነበረ በተለያዩ አጋጣሚዎች። ምክንያቱም ለውድድር ከቀረቡት ሰዎች መካከል ወይም ደግሞ ታዋቂ ሰዎች መካከል አሌክስ አልነበረም። ነገር ግን ኢቢኤስ በጣልቃ አስገብቶት አሌክስ ይህን ፕሮግራም መርቶታል። እሱም እንግዲህ ከ2 ሳምንት በፊት በተለቀቀው በኢቢኤስ ዩቲዩብ ቻናል ላይ በተለቀቀው ቪዲዮ ወደ 202,000 እይታዎችን አግኝቷል። እንግዲህ እንዳልኳችሁ አሁንም ኢቢኤስ የቤተሰብ ጨዋታን ይመሩልኛል ያላቸውን ሰዎች ከሳምንት ሳምንት እየቀያየረ እየሞከረ ይገኛል። ተመልካቾችም ሀሳብ አስተያየት እንዲሰጡ እያደረገ ነው። በዚህ ሳምንት ደግሞ ይህን ፕሮግራም እንግዲህ እንዲመራ የተደረገው ሰመረ ባሪያው ነው። እንግዲህ ሰመረ እንደምናውቀው የተለያዩ ትችቶችን በመሰንዘር ነቀፌታዎችን በማድረስ በተለይ የዚህ ሀገራዊ እሴትን ሀገራዊ ባህልን የሚነኩ የሚጥሱ የሚመስሉ ነገሮች ቪዲዮዎች ሲለቀቁ እነሱን በመተቸት እንዲስተካከሉ በማድረግ ይታወቃል። በነገራችን ላይ ሰመረ ኤንቢሲ ቴሌቪዥን ሾው ነበረው። እንደዚሁም ደግሞ የኢትዮ ኤፍኤም 107.7 ላይ ከነ ሰይፉ ጋር የሬዲዮ ፕሮግራም ይመራል። ጎበዝ ጋዜጠኛ ነው። ብዙ ልምድ ያለው ሰው ነው። የህግ ባለሙያም ነው። አሁን ደግሞ እንግዲህ በኢቢኤስ ላይ የቤተሰብ ጨዋታን ለመምራት ተገኝቷል። እንግዲህ በዩቲዩብ ላይ የተለቀቀው ቪዲዮ የስራ አለቆች በየቀኑ የሚናገሩት ነገር የረባሽ ስም ይጽፋሉ የተማሪ ነገር የሚል ርዕስ የተሰጠው እንግዲህ የቤተሰብ ጨዋታ ከሰመረ ባሪያው ጋር ተብሎ ተለቋል። ይህ ቪዲዮ እንግዲህ በትላንትናው ዕለት ነው የተለቀቀው። በኢቢኤስም ፕሮግራሙ ሄዷል። እኛም እስቲ እንግዲህ የሰመረ ባሪያውን እንግዲህ የቤተሰብ ጨዋታን እንዴት መራው የሚለውን አብረን እየተከታተልን ቆይታ የምናደርግ ይሆናል። እኛም የሚሰማንን እንሰጣለን። ነገር ግን አሁንም የምጠይቀው አንድ ነገር አለ። ይሄው ምንድን ነው? ኢቢኤስ እስከ መቼ ነው እንግዲህ ይሄንን የቤተሰብ ብዙዎች የሚወዱት ስለሆነ ነው ይሄንን ነገር ደጋግመን ወደ እናንተ በምናደርሰው ብዙዎቻችን ይሄን ፕሮግራም ስለምንከታተለው የብዙዎች ፍላጎትም ስለሆነ ይሄ ቤተሰብ ተሰብስቦ አንድ ላይ የሚያየውን ፕሮግራም ስለሆነ እዛ ላይ እኛም የራሳችንን ሀሳብ ለመሰንዘር ያህል ነው። ለማንኛውም ግን እስከ መቼ ነው እንደዚህ ሰዎች በየጊዜው እንግዲህ እንዳልኳችሁ 1 ወር አካባቢ ሊሆነው ነው። በዚህ 1 ወር አካባቢ ውስጥ 5 አካባቢ ሰዎች ይሄን ፕሮግራም እንግዲህ መርተውታል ማለት ነው። የነቀምቱ ሲጨምር ወደ 6 አካባቢ ይሆናል። እሱ ምናልባትም ኢቢኤስ
በቀጥታ የቤተሰብ ጨዋታ እንዲመራ ባያደርገው ማለት ነውና እስከ መቼ ነው የሚቀጥለው? መቼስ ነው መቆሚያ ኖሮት እንግዲህ ሰዎች በትክክለኛ አንድ ፕሮግራም አዘጋጅ ይህን ፕሮግራም መመልከት የሚጀምሩት ወይስ ደግሞ ሌላ አይነት አቀራረብ ይዞ ለመምጣት ፈልጓል ወይ የሚለውን እንግዲህ ኢቢኤሶች ይመልሱታል ብዬ አስባለሁ። ለማንኛውም በቀጥታ የሰመረ ባሪያውን የቤተሰብ ጨዋታን እንዴት መራ የሚለውን ፕሮግራሙን አብረን የተከታተለን ሀሳባችንን ወደ እናንተ እናደርሳለን። አብራችሁን ቆዩ። ጤና ይስጥልኝ። እንዴት አላችሁ? እንዴት ቆያችሁ? በመላው ዓለምና በኢትዮጵያ ፕሮግራም የምትከታተሉ በሙሉ ይህ የኢቢኤስ ቴሌቪዥን የቤተሰብ ጨዋታ ነው። ቤተሰብ እናንተ ናችሁ። እዚህ ትመጣላችሁ፣ ትጫወታላችሁ፣ ትሸለማላችሁ። ከ75 ነጥብ በላይ ያመጣ አስቤዛ ይሸመታል። በየዙሩ 40 ሺህ ብር የሚያስገኝ ሽልማት ያላቸው ውድድሮችም አሉ። እናንተ እዚህ መምጣትና መጫወት ብቻ ነው የሚጠበቅባችሁ። የኢቢኤስ የቤተሰብ ጨዋታ እንግዶቻችን የታብባ ቤተሰቦችና የዋናው ባለፈውም ብያችኋለሁ። አንድ ነገር እዚህ ጋር መናገር እፈልጋለሁ። የቤተሰብ ጨዋታን እንግዲህ የመምራት እድሉ ያላችሁ ወይም ፕሮግራም የምትከታተሉ የመምራት እድሉ ያላችሁ ከዚህ በኋላም የራሳችሁን የሆነ ነገር ይዛችሁ ግቡ። የራሳችሁን የሆነ መግቢያ ኢንትሮአችሁ የራሳችሁ ይሁን። የእናንተን ቀለም የሚያሳይ የግድ ነፃነትን መምሰል የለበትም፣ ወይ ደግሞ ከዚህ ቀደም ይሰራ የነበረውን አይነት ነገር መሆን የለበትም። ምንናገረውም መግቢያችንም ኢንትሮም አዲስ ኢንትሮ መጻፍ ይቻላል። የግድ ነፃነት ይናገራቸው የነበራቸውን ቃላቶች መድገም አይጠበቅብንም፣ እንደሱም መሆን አይጠበቅብንም። የራስ አዲስ ነገር በቃ በተለይ ይህ የቤተሰብ ጨዋታ ነው የሚለው የተለመደ በቃ ይህንን ቃል ስንናገረው ቀጥታ አእምሯችን ውስጥ የሚመጣው ነፃነት ወርቅነህ ነው። ስለዚህ አዲስ ሎጎ፣ አዲስ ኢንትሮ፣ አዲስ ማንነት ይዞ መምጣት የተሻለ ነው ብዬ አስባለሁ። ገና ከመጀመሪያው እንግዲህ ሰመረ ጎበዝ ነው። ምንም እዚህ ላይ ሀሳብ አስተያየት መስጠት አይጠበቅብንም። ብዙ የሚዲያ ልምድ ያለው ሰው ነው። ካሜራ ፊት በነፃነት መንቀሳቀስ የሚችል ነው። ብዙ ሚዲያዎች ላይ የሰራ ሰው ነው። ለዚህ እንትን ይሆናል ብዬ አላስብም። ምናልባትም ኢቢኤስ እንደ ኢቢኤስ ይሄንን ከለር አትልቀቁ፣ በቃ ይሄ የቤተሰብ ጨዋታ ከለር ነው፣ ከዚህ ሳትወጡ የራሳችሁን ነገር አርጉ ብሎ ከሆነ እንግዲህ ያው የባለቤቱን ትዕዛዝ ማክበር ግዴታ ነው። ነገር ግን ያ ከሌለና በነፃነት ፕሮግራሙን ሰዎች እንዲመሩ ተፈቅዶ ከሆነ ግን አሁንም መናገር የምፈልገው ነገር እንዳልኳችሁ ይህ የቤተሰብ ጨዋታ ነው የሚለውን ስናስበው ነፃነትን እንደምናስታውሰው ሁሉ የሚመጡትንም ሰዎች ለምሳሌ ይህን ፕሮግራም የሚረከቡትም ሰዎች እንግዲህ ያን አይነት ቀለም ትተው ማለፍ መቻል አለባቸው የሚል እምነት ስላለኝ ነው። ለማንኛውም የሰመረም እንግዲህ ያንን ነገር ስላለው ሌላ ነገር ኖሮት አይደለም፣ ይሄ የኔ ሀሳብ ነው። ስለዚህ ሰዎች በተናገሩት ነገር የሚታወሱበት ነገር የራሳቸውን ቀለም አስቀምጠው ማለፍ የሚችሉበትን ነገር ቢሰሩ መልካም ነው ብዬ አስባለሁ። እዚህ ተገኝተዋል። ጓደና መጣችሁ ሁላችሁ። በእውነት ወጣት እንግዶች ናቸው ዛሬ ያሉኝ። እንጫወት፣ ልምድ እንለዋወጣለን። በዚሁ አጋጣሚ እኔም እንደናንተ ወጣት ነበርኩ የሆነ ጊዜ። አትሳቂ፣ ያጋጥማል። የመጀመሪያው ጥያቄ የመምረጫ የማስጀመሪያ ቀድሞ የሚጀምረው ሰው የምንወስንበት ጥያቄ ይኖራል። በነፃ አይደለም፣ ሁሉም ውድድር በነፃ ነው። በነገራችን ላይ ኳስ እንደዚህ ነው፣ ገንዘብ የለውም። ሌላውም እንደዚህ ነው። 2000 ብር ሸልመን የመጀመሪያውን ጥያቄ እናስጀምራለን። 2000 ብር። ዳንኤል ወደዚህ ትመጣለህ። ዋናው አንተ ድንቅ ስም ነው። ዋናው ይህ የቤተሰብ ጨዋታ ነው። በኢቢኤስ ቴሌቪዥን ብቻ ሁላችሁም ትመጣላችሁ። መልክ፣ ሰፈር፣ ትምህርት፣ አቋቋም፣ ጾታ የሚል ነገር የለም። ሁላችሁም መታችሁ ትጫወታላችሁ። ምን ጀምረው እንዴት ናችሁ? ዋናው የባለስልጣን ስም ነው ያለ ዋና ሰው ምናምን እንደሚባለው በተፈጥሮ ነው። አዎ ባለስልጣን ካለ አሁን ዋናው እንዴት ነው የምትጠራው አንተ? ስትሾም ዋናው ወቀ እና የስራ ስም ነው የሚቀድመው። ዋናው አርቲስት መሆን ከሆነ ያው እናወራለን። እሱ ዳርዳሩ ገብቶኛል። ዳኒ እንዴት ነህ? እግዚአብሔር ይመስገን። እሺ ስጠይቃችሁ እችን ነገር ቀስ አድርግ። በእጄ ነው አደርግመው። ሌላ ሰዎች በምን ከቻላችሁ ግን ጥያቄውን ከመመለሳችሁ ስሙኝ። እሺ ሰማለሁ። አስጨርሱኝ። ግድ የላችሁም። እንዴም እዚህ ለመጠየቅ ስለመጣሁ ምንም ስራ ሳልሰራ ሄድኩ እንዳልል። ሰዎች በምን ደስ ይለኛል ሲሉ ይደመጣሉ? ጥርጣሬ። ሰዎች ሎተሪ
ሰዎች በምን ደስ ይለኛል ሲሉ ይደመጡ ይችላል? በእናቴ ደስታ። በእናቴ ደስ ይለኛል። በቤተሰቤ በትክክል ተመልሷል። ከታብባ ቤተሰብ እንጀምራለን ማለት ነው። ሰዎች በምን ደስ ይለኛል ሲሉ ሊደመጡ ይችላሉ? የመጀመሪያው መልስ በፈጣሪ ደስ ይለኛል ይላል። ሁለተኛው በቤተሰቤ ነው። ሶስተኛው መልስ በስራዬ ደስ ይለኛል። በስራዬ በጣም እኮራለሁ። አራተኛው መልስ በሰዎች ደስታ ደስ ይለኛል። እችኛው በጣም የተለመደ መልስ ነው። ሰዎች ሲደሰቱ ምን ያስደስታል? የሰው ፍቅር፣ ደስታ። ጋንጂን እግዚአብሔር ይመስገን ሰላም። ወጣት ዳንኤል ትምህርት ተማሪ ነው? የፊልም ተማሪ ነኝ። ታብባ ማለት ምንድን ነው? ታብባ ወደፊት ህልማችን ተዋናይ መሆን ነውና የራሴ ታብባ ደግሞ የታሪኩ ብርሃኑ ባባ ወዳጅ ስለሆነ እሱን ለማድረግ በጣም ደስ ይላል። የታሪኩ ብርሃኑ ባባ መታሰብ ባባ ወዳጅ የነበረው ነገራችን እና በጣም እድለኛ ነኝ። በጣም ታታሪ፣ ሙያውን በጣም የሚወድ ሰው ነበር። እጅግ በጣም የሚወድ እንደው በዚህ አጋጣሚ ነበር ለታሪኩ አራት እስቲ ጥያቄውን ስንጀምር ሰዎች ከመግዛታቸው በፊት የሚያወዳድሩት ነገር ምን ሊሆን ይችላል? ኳሊቲ። ሰዎች በነገራችን ላይ ከሰማይ እንግዲህ ደስ ያለኝ ነገር አንድ ነገር ነው። እሱ ምንድነው? ሌሎቹ እንዳደረጉት ሁሉ በቃ መድረኩን ቀጥታ ወደ ስራው ነው የገባው። ስሜቱን የሚረብሹ ነገሮችን ማንሳት አልፈልግም። ይሄም ትክክል ነው ብዬ አስባለሁ። ምክንያቱም ከነፃነት ጋር በተያያዘ እንግዲህ ብዙዎቻችን አዝነናል። ምንም ጥያቄ የለውም። እንግዲህ ከዚህ ቀደም የነበሩትን ፕሮግራሞች ስንመለከት ግን ከነ ኮሜዲያን ያሲን ጨምሮ የነበረው የሀዘን ድባቡ እንግዲህ በትክክልም ነገሮችን አለ አይደለ ሊረብሽ ይችላልና ግን ሰሜ ከዛ ውጭ ሆኖ በቀጥታ ወደ ፕሮግራም ነው የገባው። እንዳልኳችሁ የተለያየ ፕሮግራም መስራቱ ሚዲያ ልምድ የበለጠ አለው። ፕሮግራሞችን መርቶ ያውቃልና ይሄ ፕሮግራም ብዙ ይከብደዋል ብዬ አላስብም። የመጀመሪያው እንደመሆኑ መጠን የተወሰኑ ክፍተቶች ሊኖሩ ይችላሉ እንደ ተመልካች። ምክንያቱም ማናችንም ብንሆን እንደዚህ አይነት ማናችንም ብንሆን እንግዲህ የፈለገ ልምድ ቢኖረን ካሜራ ፊት የፈለገ አይነት ልምድ ቢኖረን የተለያዩ ፕሮግራሞችን ብንመራ እንደዚህ አይነት ነገሮች ለመጀመሪያ ጊዜ እንግዲህ ስንቀርብ የተወሰኑ ችግሮች ሊፈጠሩ ይችላሉ። የተወሰኑ የቃላት መምታታት ሊኖር ይችላል። አዲስ እንደመሆኑ መጠን ደግሞ ለዓይናችንም ለጆሮአችንም እንግዲህ የለመድነውን ነገር እስክንረሳ ድረስ በትክክለኛው ነገር ሊመጣልን አይችልም። እንዳልኳችሁ ነው። ከዚህ በፊት ያቀረቡት አቅራቢዎች እንግዲህ ግጥምን ምናምን ሲደጋግሙ አይተናል እና ብዙ ሰው ያ ግጥም ላይመቸው ይችላል። ወይም ደግሞ የሆኑ ሰዎች ሰርተው ያለፉት ነው። ለምሳሌ ኮሜዲያን እሸቱ ከነፃነት ለመለየት በግጥም ነገሮችን በግጥም ማዋዛት ምናምን መውጫና መግቢያውን በግጥም ለመስራት ሞክሯል። ያንን ነገር ደግሞ ኮሜዲያን ያሲኖ አዝመራውም እንግዲህ ሲተገብሩት ተመልክተናል። እሱ ተገቢ አይደለም ብለን አስቤያለሁ ፐርሰናሊ። ስለዚህ እሱ ላይ ጥንቃቄ ሊደረግ ይገባል ብዬ ነበር። ለማንኛውም ሰምረ ቀጥታ መጥቶ ፕሮግራሙን ነው የመራው። እንግዲህ ከልጆቹ ጋር ከዚህ ከቀረቡት ከእንግዶቹ ጋርም ያለው እንግዲህ ለመግባባት እያደረገ ያለው ጥረት መልካም የሚባል ነው። ምክንያቱም ይህንን ፕሮግራም የሚያሰኘው አንደኛው ነገር አቅራቢው ከእንግዶቹ ጋር ያለው ግንኙነት ነው። ከጥያቄዎቹ ውጭ ጥያቄውን የሚጠይቅበት መንገድ፣ መልሱን የሚቀበልበት መንገድ፣ የሚያወራበት መንገድ፣ ስሙን የሚጠራበት መንገድ ነው። ይህም ፕሮግራም ያስባለውም እንግዲህ ብዙዎችም እንዲወዱት ያደረገው የቤተሰባዊ አይነት ስሜት እንዲሰማን ተመልካቾችንም ጭምር ቤተሰባዊ አይነት ስሜት እንዲሰማን የሚያደርግ አቀራረብ ሊኖረው ይገባል። ግድ ነው። የመጀመሪያው ትልቁ እንትን እሱ ነው መሆን ያለበት። በቃ እንግዶቹንም እዛ የቀረቡትን እንግዶችንም ተመልካቹንም አብሮ መያዝ የሚችል አቅራቢ ነው ይሄ ፕሮግራም የሚፈልገው። እንደ ነፃነት ያለ ባለፈው ብያቸዋለሁ። እኔ ሰይፉ ፋንታውን እንግዲህ ነቀምቱ ልጅ ጋር የነበረው ቆይታ ላይ ተመልክታችሁታል። እኔ እንዲሁም ሰይፉ ይህን ፕሮግራም ቢመራው በተሻለ ይመራል ብለው ከሚያስቡ ሰዎች መካከል አንዱ ነኝ። ይሆናል አይሆንም አላውቅም። እንግዲህ ሰይፉ ያለውን ነገር ስለምናቅ ማለት ነው። ያሳየውንም ነገር ከዚህ በፊት እንግዲህ ስላየ ነው።
ያን ነገር ቢያደርግ በቃ እንደዚህ አይነት ስብዕናን የሚፈልግ ነው። ይሄ ሰዎችን ቤተሰብ የማድረግ ተመልካቾችን ቤተሰብ የማድረግ ነገር ስለሚፈልግ ነውና እንደዛ ቢሆን መልካም ነው ብዬ አስባለሁ። ለማንኛውም ሰመረ ባሪያውም ያንን ነገር ለማድረግ እየሞከረ ነው። እስካሁን ባለው ነገር ጥሩ ነው። እንዳልኳችሁ ግን ልብ ሊባል የሚገባው አዲስ ሰው ነው፣ አዲስ ፕሮግራም ላይ እየመራ ያለው። ስለዚህ እኛ የለመድነው ነገር አለ፣ ምናልባት ላይጥመን ይችል ይሆናል። አዲስ ስለሆነ እየለመድነው ስንሄድ አንድን ሰው በነገራችን ላይ በአንዴ በሁለቴ አይደለም እየወደድነው እየለመድነው የምንሄደው፣ እየተደጋገመ ሲሄድ ነው እየተዋሃደ የሚሄደውና ከዛም አንግል ነገሮች ቢታዩ መልካም ነው። ለማንኛውም ግጥም አለማብዛቱ ግጥም ጭራሽ ባለማቅረቡ ደስ ብሎኛል ፐርሰናሊ። ሁለተኛ ከተመልካቾች ጋር እንደዚሁም ከእንግዶቹ ጋር ያለው ግንኙነት ጥሩ የሚባል ነው። ቻዎችን በብዛት በምን አይነት ዝግጅት ወይም ፕሮግራም ላይ ሲጠቀሙ ልታይ ይችላል? ሪፖርት ለመቀበል ነው፣ ፍቅረኛውን ለመስጠት፣ ለፍቅረኛ ለመስጠት ሪፖርት ለፕሮግራም ሊጠቀም ይችላል። አለቆች በየቀኑ ሊናገሩ የሚችሉትን ነገር ጥቀስ። ቁጣ። ሰዎች አልሰራ ሲላቸው የሚመቱት ነገር ምን ሊሆን ይችላል? ሬዲዮ። ሰዎች ከመግዛታቸው በፊት የሚያወዳድሩት ነገር ምን ሊሆን ይችላል? ጥራት። አንደኛው መልስ ነው። ጥራት። ሰዎች ቻዎችን በብዛት በምን አይነት ዝግጅት ላይ ሊጠቀሙ ይችላሉ? በፕሮግራም ፍቅረኛቸው ሲቀበሉ ሪፖርት ካርድ፣ ሰርተፊኬት፣ ብዙ አልኩኝ ግን ፕሮግራም በጥቅሉ ፕሮግራም አመታዊ በዓል አንቨርሰሪ ሪፖርት እኮ ነው ያልገባኝ። ኦኬ ሪፖርት ለማን ነው ሪፖርት የሚያደርጉት? አበባ ይዘው አለቆች በየቀኑ ሊናገሩ የሚችሉትን ነገር ጥቀስ። ቁጣ ማለት ንግግር። ምን ቃል ሊናገሩ ይችላል? አትሄድም ከዚህ አይሉም። ቁጣ ስትል ጨርሳችሁት ወይ ፋይሎች አለቃ ኖሮ አቅማ የትምህርት ቤት የሰጠሁህን ስራ አስፈጸምክልኝ? ስራን ፈጽመሃል ወይ? ስራ ሳትጨርስ ስራ ሳትጨርስ ሰዎች አልሰራ ሲላቸው የሚመቱት ምን ሊሆን ይችላል? ሬዲዮ። እዚህ ጋር አንድ ነገር ለተመልካቾች በተለይ እንግዲህ ሚዲያ ላይ ሁላችንም አብዛኞቻችን እንግዲህ ሰርተናል ብዬ አስባለሁ። አንድ ነገር ልብ ልንል ይገባል። የሰዎችን አቴንሽን የሚይዙ ነገሮች በተለይ ከአልባሳት ከጌጣጌጥ ጋር ባንጠቀም መልካም ነው። አሁን ሰመረ ጋር የተመለከትኩት ነገር ምንድነው? ሁለቱ ጣቱ ላይ እንደምትመለከቱት ሁለቱ ጣቱ ላይ እንግዲህ ቀለበቶች አሉ፣ ጎላ ጎላ ብለው የሚታዩ። እንደዚህ አይነት ቦታ ላይ እንደዚህ አይነት ነገሮችን መጠቀም ተገቢ ነው ብዬ አላስብም። ምናልባት ጋብቻ ካለ የጋብቻ ቀለበት ሊፈቀድ ይችላል። ከዛ ውጭ ግን የሰዎችን ሀሳብ ትኩረት የሚሰርቁ እንደዚሁም ደግሞ ከፕሮግራሙ በላይ እዛ ነገር ላይ ሰዎች ትኩረት እንዲያደርጉ ነው። አሁን አጋጣሚ ነው ያየሁት፣ እውነት ለመናገር ግን ይስባል። አሁን ቴሌቪዥን ላይ ስናየው ስንመለከተው እንደዚህ አይነት ነገሮች ሀሳብን ይሰርቃሉ። በቃ ዲሰንት የሆነ አለባበስ፣ በቃ ሙሉ ሱፍ ጥሩ ነው። ከዛ ውጭ ግን አሁን ልክ እንደ ራፐር ትልቅ ቼን አንገት ላይ አርጎ ኮፍያ እንደዚህ አርጎ ቀለበት እንደዚህ ደርድሮ ምናምን ቢገባ ምን ያህል ሊረብሽ እንደሚችል ማሰብ ከባድ አይደለም ብዬ አስባለሁ። ሰሜ ጋርም እንግዲህ ይሄን ነገር ምናልባት ልብ ሳይለው ቀርቶ ሊሆን ይችላል እንጂ እንትኑ ጠፍቶት አይደለም። በእርግጠኝነት መናገር የሚቻለው ይሄ አሁን የምላችሁ ነገር ጠፍቶት አይደለም። ስለዚህ እንደዚህ ፕሮግራም የምንመራ ወይም ደግሞ የሬዲዮስ እሺ ማንም አያየንም፣ ችግር የለውም። በቁምጣም ብንገባ በቲሸርት በሱፍም ብንገባ ራቁትንም ብንገባ ማንም ስለማያይ ችግር የለውም ተብሎ ይታሰባል። ቴሌቪዥን ሲሆን ግን እንግዲህ ሰዎች ምንሰራው ነገር ላይ ትኩረት እንዲያደርጉ ነው ማድረግ ያለባቸው። በተለይ ፕሮግራም የሚመሩ ሰዎች ብዙ ጊዜ የሰዎችን አቴንሽን በሌላ መንገድ የማይወስዱ በትክክልም ሰዎች ቁጭ ብለው እነሱን እንዲመለከቷቸው እነሱ የሚያወሩትን እነሱ እንግዲህ እያስተላልፉ ያሉትን መልእክት እንዲከታተሉ ማድረግ አለባቸው። ከዛ የተለየ ነገር ካለ
እንግዲህ የሰዎችን አቴንሽን ይወስዳል። ሰዎች ፕሮግራሙ ላይ ትኩረት አያደርጉም። ከዛ ውጪ ልክ አሁን ለእናንተ እንዳወራሁት አጠገቡ ቴሌቪዥን ላይ ቁጭ ብሎ የወጣቱ ላይ ያደረገውን ቀለበት አያችሁት? ሁለቱን ትላልቅ ወርቅ ነው ምናምን፣ ከዛ ስለ ወርቅ ይሆናል ሀሳቡ ማለት ነው። ከክፋት አይደለም። በነገራችን ላይ እንደዚህ አይነት ነገሮች የማይመከሩት ክልክል አይደለም፣ ክልክል አይደለም እንደ ህግ። ነገር ግን የማይመከሩት ወይም ደግሞ በዳይሬክተሮች ይሄ ነገር እንዲወጣ የሚደረገው ወይም እንደዚህ አይነት ነገሮች እንዳይደረጉ የሚደረጉት የአቴንሽን ዳይቨርት እንዳያደርጉ ነው። ከፕሮግራሙ ወደዚህኛው ጉዳይ ላይ ሰዎች ተስበው ከፕሮግራሙ እንዳይለዩ ወይም ደግሞ እየተመለከቱ ስለዚህ አሁን እኔ እያሳየኋቸው እንዳለሁት ስለ ቀለበቱ ወሬ ይጀምራል። ከዛ ፕሮግራሙ ይረሳል ማለት ነው። ትልቁ ዓላማ ደግሞ ፕሮግራሙን ሰዎች እንዲመለከቱት ማድረግ ነውና የተመልካቾችን ሐሳብ የሚረብሽ ነገር እንግዲህ ባይኖር መልካም ነው። እንዳልኳችሁ ይሄን ነገር ሰመረም ይመለከተዋል ብዬ አስባለሁ። በእርግጠኝነት ያውቀዋል፣ ይገባዋል። ምናልባትም እንግዲህ በመዘናጋት ወይም ደግሞ ልብ ባለማለት እንጂ እንደዚህ አይነት ነገሮች እንግዲህ አይመከሩ ብዬ አስባለሁ። ይስተካከላል በእርግጠኝነት። እንግዲህ እድሉ ተሰጥቶት ሰመረ ይሄን ፕሮግራም የሚመራ ከሆነ በእርግጠኝነት ይስተካከላል ብዬ አስባለሁ። ለዚህም ነው በተለይ በቴሌቪዥን ፕሮግራም ላይ ሰዎች የሰዎችን ሐሳብ በቃ ስርዓት ያለው አለባበስ ለብሰው ፕሮግራማቸውን የሚያወሩትን የሚያደርጉትን ነገር ሰዎች እንዲመለከቷቸው የሚደረገው ለዚህም ነውና ይሄ ነገር ተገቢ አይደለም። በሚቀጥለው ይስተካከላል ብዬ አስባለሁ። የታብባ ቤተሰብ 72 ነጥብ አግኝተዋል። 72 ነጥብ ጥሩ ነው። እንዳንተ አመላለስ ዋናው ጭፈራ ተስፋለን ደመቀ ተስፋለን እናሸንፍ። አይ እሱማ መቼም ተስፋማ ይኖራል። ዋንነት እንዴት ነው ሲቆላመጥ የተዋና ዋንነት ሁሉም ይሆናል። አሁን እንዳገባቡ ወየንም ትላንት ሁሉንም ቢባል ሁለት እኮ ነው። እንዴት ዋናው የተባልኩት? ዋናው የተባልኩት 3 እህቶች አሉኝና 2 ወንድሞች አሉ። 5 ነን። ግን የሁሉም መጨረሻ ነኝና እንዳይደብረኝ ትርፍ ነኝ ብዬ እንዳላሰብ ዋና አረጉ። እኔ ትርፍ ነው። በስም ይደግፉ አይነት በስም ደግፉ ማይክሽ እንኳን ፌርፋይ ነው። ግድም በስም ይደግፉ ከፊት ያለው ቃል ያው አንግለጸው መድረክ ላይ አንግለጸው ይል። እስቲ የምትሰሩት ነገር ትምህርት ነው? ካንተ ልጀምር ነው። ሁላችሁም ተነግሩኝ፣ አስቡበት። ተማሪ ነኝ። ተማሪ ቲያትሪካል አርት። አዎ 2ኛ ዓመት ተማሪ ነኝ። ቲያትሪካል ምን ትወና? አዎ። ያንተ ሞር የምትወደው ወር የምትማረው? ሞር የምወደው ትወና ነው። ግን ያው አርት ላይ እስካለህ ደግሞ ተገደበ። ምን ክህሎት አለ? ሌላ ከካሜራ ጀርባ ሰራለሁ፣ ኮንቲኒቲ ሰራለሁ፣ ረዳት ዳይሬክተር የሰራቸውም አሉ፣ በቅርቡ ይወጡም አሉ። አረ አዎ፣ በደንብ ነው መፍታት ያለብን። ተግባብተናል። ግን ከ25 ሰከንድ በላይ አይኖርም። ደስ ብሎኛል። ትውውቃችን ያው እንደምታውቀው 25 ሰከንድ አለ። ለማንኛውም ሲኒማ ውስጥ አሰልቺ ፊልም ሲያጋጥማቸው ሰዎች ምን ያደርጋሉ? እንቅልፍ ይተኛሉ። በእግር ኳስ ጨዋታ ወቅት ደጋፊዎች ማላይ ተቃውሞ ሊያሰሙ ሊጮሁ ይችላሉ። ተቃራኒ ቡድን። ሰዎች ምግብ ሲያዘጋጁ ምን ሊያርባቸው ይችላል? ሽንኩርት። ሰዎች ትምህርት ለማቋረጣቸው ከሚሰጧቸው ምክንያቶች ውስጥ ምን ሊሆን ይችላል? አሰልቺ ሀሳብ። ሲኒማ ውስጥ አብረን ነው ይሄን ነገር። እሺ፣ ደስ ይላል። ካንተ ቁርጥህን ብታቀው በዛው አብረን ብናየው። ሲኒማ ውስጥ አሰልቺ ፊልም ሲያጋጥማቸው ሰዎች ምን ያደርጋሉ? እንቅልፍ ይተኛሉ። ለጥ ይላሉ። ይተኛሉ። ቲያትረኛ ላይ አይተኛብህ ሰው በሰራው ፊልም ላይ። አሜን። በእግር ኳስ ጨዋታ ወቅት ደጋፊዎች ማላይ ሊጮሁ ወይም ተቃውሞ ሊያሰሙ ይችላሉ። ተቃራኒ ቡድን ላይ የተቃራኒ ተጫዋቾች ላይ። ሰዎች ምግብ ሲያዘጋጁ ምን ሊያርባቸው ይችላል? ሽንኩርት። አንደኛው መልስ ሽንኩርት። ሰዎች ትምህርት ለማቋረጣቸው ከሚሰጧቸው ምክንያቶች ውስጥ መሰልቸት፣ መዛግ ነገር እንትን ነው። ካቋራክም እኮ ነገሩ እነዚህ አምሳዎቹ ሰዎች ትምህርት ወዳጅ ናቸው። መሰልቸትን አልቆጠሩትም፣ ብዙ አልቆጠሩትም። ቤተልሔም ቤትዬ እንዴት ነሽ? እግዚአብሔር ይመስገን። ተማሪ ነሽ? አዎ። ስንተኛ? የቲያትሪካል አርት የ2ኛ ዓመት ተማሪና የማርኬቲንግ የ2ኛ ዓመት ተማሪ ነኝ።
እናንተ ሃየር ሌቭል ነው ስንተኛ ምን እኮ ከዛ ተሻግሬ መጥቼ ነው ስንተኛ አመት ለምልሽ እንደ ግሩፕ ናቸው አንድ ላይ ዋናው ቤተሰቦች ተብሎ አንድ አይነት ስራ ማለት አርት ውስጥ አላችሁበት ምንድነው አንቺ የምትሰሪው የምትወጂው ወይ የምታጠኙው በአርት ውስጥ? እሺ በጣም ወዳው ጽሁፍ አሁን ግን እየሰራሁበት ያለው ትወና ላይ ነው ጽሁፍና እንደ ጸሐፊ ተውኔት ነገር ቀላቅየው እኮ ጽሁፍ ማለት ምንድነው? ሊትሬቸር ግጥም ስነ ግጥም መነባነብ እንደዚህ አይነት ሾርት ስቶሪ ሁሉንም ነካካለኝ ፊልም ስክሪፕት የሰራሽው አለ ካሁን በፊት ፊልም ስክሪፕት የጻፍሽው የተሰራ ስክሪፕት ያወጣ የለኝም ይሁን ይወጣል ቀን ይወጣለታል ማንንም ቀርቶበት የሚቀር ነገር ወኒ እየሰጠሽ እኮ ሲኒማ ውስጥ አሰልቺ ፊልም ሲያጋጥማቸው ሰዎች ምን ያደርጋሉ? ይወጣሉ። በእግር ኳስ ጨዋታ ወቅት ደጋፊዎች ማን ላይ ሊጮሁ ወይም ተቃውሞ ሊያሰሙ ይችላሉ? ዳኛ ላይ። ሰዎች ምግብ ሲያዘጋጁ ምን ሊያርባቸው ይችላል? ቁሌት ከቅሌት ጋር ለገብቶኛል ድምጸቱ ነው። ሰዎች ትምህርት ለማቋረጣቸው ከሚሰጧቸው ምክንያቶች ውስጥ ጥቀሽ። የቦታ መቀየር ሰፈራችን ተቀይሮ ሲኒማ ውስጥ አሰልቺ ፊልም ሲያጋጥማቸው ሰዎች ምን ያደርጋሉ? ይወጣሉ። እብስ ጥለው ይወጣሉ። አንደኛው መልስ ነው። በእግር ኳስ ጨዋታ ወቅት ደጋፊዎች ማን ላይ ሊጮሁ ወይም ተቃውሞ ሊያሰሙ ይችላሉ? ዳኛ ላይ አንደኛ መልስ ነው። ሰዎች ምግብ ሲያዘጋጁ ምን ሊያርባቸው ይችላል? ቁሌት። እሷ ያለችው አርማሉ ያልጠራው ሰዎች ትምህርት ለማቋረጣቸው ከሚሰጧቸው ምክንያቶች ውስጥ ጥቀስ። ቦታ መቀየር። ኢዮኤል አውቃለሁ። ኢያኤል ግን ለመጀመሪያ ጊዜ ነው። አዲስ ነው። እዛ ግሩፕ ውስጥ ኢያኤል ታውቃላችሁ? እዚህ ጋር አንድ ነገር እንግዲህ ሰመረ ማለት ፈልጋለሁ። ከእንግዶቹ ጋር እንግዲህ አሁን ስማቸውን ሲያነብ ምናምን ያለው ነገር ላይ አዲስ ነገር ቢፈጥርበት እያነበበ መሆኑን ባናቅ እንደሱ ባይሆን ቀድሞ ይተዋወቃሉ ቀድሞ ያያቸዋል ምናምን ግን በተሻለ መጠን ወይ የሆነ አዲስ ነገር ለመፍጠር ወይ ቀልድ ለመፍጠር ወይ የሆነ አንድ ጥያቄ ለመጠየቅ ምናምን ማስመሰል ቢቻል ስማቸውን እንኳን ቢዘነጋው ያው ስማቸው እዛ ደረታቸው ላይ የሁሉ ቀላል ነው ግን ለማንበብ አይነት ባይመስል የሚያነበው ካነበበም ደግሞ የሆነ ጥያቄ ለመጠየቅ አይነት ነገር ቢያደርግ መልካም ነው ብዬ አስባለሁ። አዲስ ምንድነው አንቺ የምትወጂው ከኢንተርቴይንመንት? መጀመሪያ ስለ አንቺ ንገሪኝ። ስንተኛ ዓመት ቅድም እንዳልኩት? አይ ዓመት የለውም እኔ ጋር። ስንተኛ ክፍል? የ10ኛ ክፍል ተማሪ ነኝ እና የፋሽን ዲዛይን ተማሪ ነኝ። ቅልቅል ነው። አካይድ ዋናው ይዘው የመጣው ሚክስ ነው። ከላይም ከእንትን የፋሽን ዲዛይን ምንድን ነው የምትወጂው ከፋሽን ዲዛይን? እስቲ ልብስ ላይ የምትኩረት መዝጋት ማዘጋጀት ነው። ይሄ የለም ዲዛይኑን መስራት አለ። አሁን ለጊዜ ፋሽን ዲዛይነሮች ቆርጠው የሚያዘጋጁ የሚሰፉ አሉ። ስዕል ዲዛይን ስኬቹን ይሁን። ሲኒማ ውስጥ አሰልቺ ፊልም ሲያጋጥማቸው ሰዎች ምን ያደርጋሉ? ያወራሉ። በእግር ኳስ ጨዋታ ወቅት ደጋፊዎች ማን ላይ ሊጮሁ ይችላሉ? በረኛው። ለቁጥ ሰዎች ምግብ ሲያዘጋጁ ምን ሊያርባቸው ይችላል? በርበሬ። ሰዎች ትምህርት ለማቋረጣቸው ከሚሰጧቸው ምክንያቶች ውስጥ ምን ሊሆን ይችላል? ከቤተሰብ ጋር አለመስማማት። ሲኒማ ውስጥ አሰልቺ ፊልም ሲያጋጥማቸው ሰዎች ምን ያደርጋሉ? ያወራሉ። ይጫወታሉ። ያወራሉ። በእግር ኳስ ጨዋታ ወቅት ደጋፊዎች ማን ላይ ሊጮሁ ወይም ተቃውሞ ሊያሰሙ ይችላሉ? በረኛው ላይ። ግብ ጠባቂ የራሳቸው በረኛ ነው የዛ ሰፈር በረኛ? ሌላኛው በረኛ ብላለች። እኔ የምልሽ እዩቲ ሌላኛውን በረኛ እኮ ይወዱታል ከገባበት በተለይ እነሱ አገቡ ማለት እኮ ነው። ኳስ ላይ እንዴት ነሽ? ወይ ጭራሽ ላይ እኔ እናትኝ ነበር ቀይረው። ሰዎች ምግብ ሲያዘጋጁ ምን ሊያርባቸው ይችላል? በርበሬ። ሰዎች ትምህርት ለማቋረጣቸው ከሚሰጧቸው ምክንያቶች ውስጥ ጥቀሽ። ከቤተሰብ ጋር አለመግባባት። ባትግባቢም ከትምህርት ጋር የሚያገናኘው ነገር የለም። ሰጠለጥ ብለሽ መማር። ከኔ ጋር ጣላሽ ማለት ካስተማሪ ጋር ጣል ይላሉ።
ትዛዙ ትዜክስ እንዴት ነህ? ታዲያስ እስቲ ደግሞ ሰላም ተነገር። እኔ ስንተኛ ዓመት ስልም ተሸወድኩ። ቅድም ስንተኛ ክፍል ስልም ተሸወድኩ። ራስ ተናገር። ተማሪ ነህ? ድምጻዊ ነህ? ፕሮፌሽናል እየመጣ ግን ንግግር ተናጋሪም አመስልም እንኳን ድምጽ ጮክ በል እንጂ እየመጣ ነው ወደ ፕሮፌሽናል አስንት ቤት ነው። ምንም ነገር ቀር እንዳለ ፕሮፌሽናል ማለት አሁን ምን ከማን ጋር የምትሰራው? እሺ ከባንድ ጋር ትሰራለህ? ምሽት ትሰራለህ? አስቀርጻል ሲንግል እንዴት ነው ድምጻዊ? ግማሹን ኢንተርቪው ነው እያልኩልህ ነው። ባይዘው ውድድሮችን አንተ ወዳጅ ታለንት ሾው አይደል? ውድድሩ አለ አሁንም እየሄደ ነው ጨረሳችሁ? አልቋል መሰለኝ። እኔ ጥሎኛል። ጮክ በላይ መውደቅ ባንተ አትጀምር። ምንድነው እኔን ጥሎኛል ብለህ ድምጽ እንደዚህ ስልብ ማድረግ? ቆንጆ እስቲ ሙዚቃው በምን ተወዳደርክ እዛ? ልጫወትልህ? አዎ እስቲ እንደው ቀንጨብ አድርጋ እስቲ እንደው አምጣት እስቲ። ብቻዬን ነኝ እኔ መናገር የለበትም የለችም ከጎኔ ብቻዬን ነኝ እኔ የለችም ከጎኔ አይ ትዝ ትለኛለች ታዲያ እሷ የታለች አይ ትዝ ትለኛለች ታዲያ እሷ የታለች። በቃ የቤተሰብ ጨዋታ ፕሮግራም ብዙ ጊዜ ካያችሁት እንደዚህ ታለንት ያላቸው ሰዎችም የሚታዩበት ምናልባት አሁን ይሄኛው እንግዳ ከዚህ በፊት እንዳለው ሾው ላይ ቀርቦ ነበረ። የታለንት ሾዎች ላይ ወድቋል። ነገር ግን በቃ ጥሩ ድምጽ እንዳለው ያስታውቃል። እስከለፋበት ድረስ የሆነ ቦታ መድረስ እንደሚችል ያሳየበትም ነው። በቃ ያኔ የወደቀበትን ነገር የተወሰኑ ነገሮች ጎሎ ሊሆን ይችላል። ባለሙያዎች ሐሳብ ሰጥተው የተሻለ ሰው ተገኝቶ ሊሆን ይችላል። ያ ማለት ደግሞ መውደቅ አይደለም። ለዚህ ነው የቤተሰብ ጨዋታ ላይ የሚመጡ ሰዎች ያላቸውን ታለንት በነገራችን ላይ ብዙ ታዋቂ የሆኑ ሰዎች አሉ። የቤተሰብ ጨዋታ ላይ ቀርበው ታዋቂ የሆኑ ሰዎች አሉ። ስለዚህ እንደዚህ አይነት ፕሮግራምን መምራት ካለበት አንድ ሰው ራሱ ሆኖ ነው ምንለው። ለዚህ ነው በቃ ከእንግዶች ጋር ከተወዳዳሪዎች ጋር ተግባብቶ ያላቸውን ታለንት እንዲያወጡ ያላቸውን ነገር ለሰው እንዲያሳዩ ማውራት የማይችሉትን የሚሽኮረመሙትን ሳይቀር እንዲያወሩ ማድረግ የሚችል መግባባትን ማምጣት የሚችል ነፃነት እንዲሰማቸው የሚያደርግ እንግዲህ አቅራቢ ይፈልጋል ይሄ ፕሮግራም ያልኳችሁ ለዛ ነው። ለማንኛውም ይሄ ልጅ ወደፊት የተሻለ ቦታ ላይ ደርሶ እናየዋለን። ማን ነው ዳኛው? ሙት ቆንጆ ድምጽ በጣም አንደኛ አመሰግናለሁ። እውነቱን ባይናገር ነው እንደዚህ እየዘፈነ ንግግሩ ቃላት ማባከን ነው። እኔን አልናገርክኝ አልናገር እንደ ሰው እንዳቆጥር። ይሄ የኢቢኤስ ቴሌቪዥን ቤተሰብ ጨዋታ ነው። አሁን ደግሞ ነገሮችን በምልክት ወደ መግለጽ ውድድር ደርሰናል። ኮራ ብለኝ እዚህ ደርሰዋል። ገላጩ ይኸው እናንተ አላችሁ። አንተ ዝግጁ ስትሆን እንጀምራለን። ዝግጁ ነኝ። ማበጠር አገላለጽ ላይ እንዴት ነው እንዲህ ያልከው? ጨመርኩት። ጤፉን ጨመርከው ወልፊት። አዎ እሺ እንቀጥላለን። መዝመግ ቆንጥሮ ማጠብ መቆንጠጥ የሆነ ዕቃ ነገር መያዝ መቋጠር ቋጥሮ ማጠብ ምን ይባላል? መቋጠር ብለሻል። ዕቃ ወደ ላይ ማውጣት መሰለህ መስጠት መስቀል
ምንድን ነው አሳየና ምን ይበል ቁጭ ቁጭ አይደለም እናንተ እንደዚህ የምትለው ደውል ምንድን ነው ደውል እንደዚህ ይላል እንጂ እንደዚህ ምንድን ነው ደመቅ ያለ ለዚህ አየሩ ሲገለጽ እንዴት ነው አላቆም ማያውቀውን ነገር ነው እያስረዳ ያለው ያልጠቀስከው ነገር መሰለኝ የመስቀል ደውል ሲባል ሰሞኑን ደወል ነው ደወል መሰለኝ ደወል ያንበሳ ግልገል የምስል አሁን ግለጽ እስቲ ደወል በቅድሙ አገላለጽ አንበሳ በቅድሙ አገላለጽ አይ ሰዓት ትንሽ ሰዓት ይሁን ይቀጥል እስቲ ምንጣፍ ወዲያው ካንጋር ዴ አራት ገልጻል ሰው ቀይሩ እስቲ ይሄ ልጅ አገላለጹ እንዴት ማን ይሻላል ምንም አይልም ደውሉን እንደዚህ ያለ እንዴት ያላስመላል ነው ይሄ የቤስ ቴሌቪዥን ነው ቤተሰብ ጨዋታ ነው በተከታተሉት በለው አለሞናችሁ ፕሮግራማችን በተከታተሉ ሙስቲ አንድ ቀን እዚህ ተጫወቱ ተሸለሙ ሳቁ ተዝናሉ አሁን የምልክት መግለጫው እንግዲህ ሁለተኛው ሰው ወጥቷል ምህረት አቤት ዝግጁ ኖት ነኝ ቀጥል ልብስ ነጭ ልብስ ካባ ቀሚስ አልባሳት በይባ ያው ተመልካቾቻችን በቃ እዚህ ጋር ነው አሁን ሰመረ ማድረግ ያለበት ልጅቷ ጽሁፉን በትክክል አንብባ ተረድተዋለች ወይ የሚለውን ማየት አለበት ስለዚህ እንድታነበው ደቂቃውን ተጠቅማም እንድታነበው ያን ግርግር መፍጠር ምናምን መቻል አለበትና በተቻለ መጠን ከተወዳዳሪዎቹ ጎን ሆኖ ነገሮችን በትክክል ማስረዳቱን አይደለም አንብበው ተረድተዋለች ወይ ተረድታው ነው ወይ ለሰዎች እያስረዳቸው ያለችው የሚለውን መርዳት አለበት ቆሞ ከማየት ምክንያቱም እዛው የሆነ የኮሙኒኬሽን ነገር ስላለው እዛው ፍጥን ያለ ነገር መምጣትም ስላለበት እንደዛ አይነት ነገር ቢኖረው መልካም ነው ቢያስብ ጮክ ብለሽ በይው ላይ ጽዱ ያለት እንደዚህ አይነት መቃየም ደረጃ ይደርሳል አላልኩም ቅድም ሳይሽ መረተ ጽዱን አስመላሻ ጽድ ነው እንዴት ነበር ያው ቅድም እኮ ድረሻል የቤስ ቴሌቪዥን ቤተሰብ ጨዋታ ነው ምልክት የመግለጽ ውድድሩንም አጠናቀናል የታባ ቤተሰቦች እዚህ ተገኝተው የምልክት ውድድሩን 90 ነጥብ አመጣው ልቀንስባችሁ ነበር ትንሽ ይሄ ነገር ለመያዝ ነበር 90 ነጥብ አመጣው 90 ነጥብ ከ40 ሺህ ብሩ ጋር አንድ ዘመድም አንድ ሰፈርም አይደሉም ተብሏል ግድ የለም ሌላ ቀን ትገናኛላችሁ 90 ሲባዛ እንደዚሁ በምታዩት በ10 ነጥብ 900 ብር ተሸልመዋል 900 ብር የዛሬውን ይመስል ነበር የዛሬውን ፕሮግራም ያጋፈርኩት ያቀረብኩላችሁ እኔ ሰመረ ባሪያው እባላለሁ ስለመጣችሁ እጅግ አድርገን እናመሰግናለን እግዚአብሔር ይስጥልን መልካም ሰንብቱ ያው እንደተመለከታችሁት ነው እንግዲህ የቤተሰብ ጨዋታ እስካሁን ድረስ ከነጻነት ወርቅነህ በኋላ ማለት ነው ወደ ሰመረ ወደ አምስተኛው አቅራቢ ማለት ነው ኮሜዲያን ያሲኖ ኮሜዲያን አሌክስ ከዛ ኮሜዲያን አዝመራው ከዛ ተዋናይት እንደዚሁም ቴሌቪዥን ፕሮግራም ማዘጋጅ የሆነችው ንጹህ ኃይሌ በቅጽል ስሟ ሻሼ አሁን ደግሞ ሰመረ ባሪያው እንግዲህ ይሄንን ፕሮግራም መርተውታል ሁሉም የየራሳቸው እይታ አግኝተዋል በተለይ ከአንድ ወር ገደማ አካባቢ የቀረበው ያሲኖ ብዙ ተመልካች ዩቲዩብ ላይ ብዙ ተመልካች ካገኙ እንግዲህ ፕሮግራሙን ከመሩ ሰዎች ግንባር ቀደሙ ነው አሁን ደግሞ እንግዲህ በትላንትናው ዕለት ነው ሰመረ ባሪያው ይሄን ፕሮግራም የመራው እናንተስ እዚህ ፕሮግራም ላይ ምን ሐሳብ አላችሁ የሚለውን እንድታጋሩን እየጠየቅን ይሄ ፕሮግራም 943 እንግዲህ ኮሜንቶች አሉት አብዛኞቹ ሐሳብ ሰጥተዋል
የተለያየ ሀሳብ ሰጥተዋል። ሰመረ ለዚህ ጨዋታ ይመጥናል የምትሉ በላይክ ሰመረ ቢሆን ፕሮግራሙ በእውቀት በስርዓት በሳቅ አዋስቶ መምራት ይችላል። ትክክለኛው እንግዲህ የነዚህ ትክክለኛው ተጠቂ ሰመረ ነው። ትክክለኛው ሰው አሁን መጣ። የእውነት ከሰመረ ሌላ ማንም ይሄን ፕሮግራም ሊመራው አይችልም። የቤተሰብ ጨዋታ ወደ ነበረበት ተመለሰ ማለት ይቻላል። አሁን ገና ተገኘ ትክክለኛው ሰው፣ ትልቅ ሰው፣ ለዛ ያለው ሳቅና ቁም ነገር። ኢቢኤስ አንተን ለውድድር ማቅረብ አልነበረበትም። በቀጥታ ማሰለፍ ሲገባው አንተ ለፕሮግራሙ ከማዝናናትም በላይ ነህ። አንተ ከቀጠልክ እውቀትና በኃላፊነት ስሜት ላይ የተመሰረተ የመዝናኛ ፕሮግራም እንደሚሆን አልጠራጠርም የሚሉ ተመሳሳይ ሀሳቦች አሉት። እንዳልኳችሁ ተመልካቾች የራሳቸውን ሀሳብ እየሰጡ ነው። ሚሚ ሚካኤልም እንደዚህ ብላለች። ሁሉም የራሱ ችሎታ ቢኖረው ሰመረ ካለው ተሰጥኦ እውቀት የተነሳ ህዝቡንም ትውልዱንም ለማስተማር ጭምር እድል ይኖረዋል የሚል ሀሳብ ሰጥታለች። እንደምናውቀው እንግዲህ መግቢያ ላይ ብያቸዋለሁ፣ ሰመረ ባሪያው ቀልድንም በደንብ መናገር የሚችል ቀልደኛም የሆነ ሰው ነው። ከእውቀቱ ከቁም ነገር አዘሉ ጎን ለጎንም ነገሮች ላይ ቀልድ የመፍጠር ነገር አለው። እንዳልኳችሁ ግን እንግዲህ ይህ ፕሮግራም ምናልባትም እስከ መቼ ነው እንደዚህ በሰዎች እየተሞከረ የሚቀጥለው? አሁን 1 ወር አካባቢ ሆኖታል። 5 ሰዎች መጥተዋል። እኔ ሰመረ ላይ እንዳልኳቸው የተወሰነ የገዛዋቸው ነገሮች አሉ። ሰመረ ካሜራ ፊት ያለውን ነገር በደንብ አድርጎ መወጣት የሚችል ነው። ሁሌም ግን የመጀመሪያ ስራ ብዙ አመት እንኳን ካሜራ ፊት የሚቆም ሰው የመጀመሪያ ቦታ ላይ ለመጀመሪያ ለዞም እንግዲህ ውድድር እንደ ውድድር አድርጋችሁ ወሰዱት። ለዛ ሲቀርብ ትንሽ የመረበሽ ነገር ሊኖረው ይችላል። በደንብ ፕሮግራሙን እየለመደው ሲመጣ ግን የበለጠ በደንብ ሪላክስ አድርጎ ይሰራዋል የሚል እምነት አለኝ በእኔ በኩል። እዚህ ጋር ላስታውሰው የሚገባው ነገር እዚህ ጣቱ ላይ ያለው ይሄ ሀብታም ነጋዴ ያስመሰለው ነገር ቢቀር የኔ ሀሳብ ነው። ምክንያቱም እንዳልኳችሁ የሰዎችን ሀሳብ ይወስዳል። በቃ ካስፈለገም አንድ የጋብቻ ቀለበት ካልሆነ ግን እንደዚህ አሁን 2 ቀለበት ደርድሮ ሰው እጅ ደግሞ ተደጋጋሚ ጊዜ ቴሌቪዥን ላይ ይታያል። ምክንያቱም ጥያቄዎቹን የምንይዘው በዛ እጃችን ነው። ስለዚህ የሰዎችን ሀሳብ ሊሰርቅ ይችላልና እሱ ሊታረም ይገባዋል። ለማንኛውም ግን እንደኔ ለሰመረ ይሄን ፕሮግራም እንዳልኳችሁ በራሱ መንገድ ለመምጣት ሞክሯል። ያቺ መግቢያዋ ላይ በየመሃሉ ያለችው ኢንትሮ ላይ ነፃነትን የሚመስል ነገር ብንመለከትም ነገርም ሞር እንግዲህ ካዩዋቸው የኢቢኤስን የቤተሰብ ጨዋታ እንግዲህ ከነፃነት በኋላ እንዲመሩ ለውድድር ከቀረቡት ከ5ቱ ለኔ በተሻለ እንግዲህ ሰመረ ባሪያው የተሻለ ሆኖ አግኝቼዋለሁ። ሁሉንም ለማየት ሞክሬያለሁ። ለዛም እንግዲህ ከዚህ በፊት እንደማረገው ሁሉ ለሰመረ 8 ከ10 ሰጥቼዋለሁ። እንዳልኳችሁ ግን መስተካከል ያለባቸው ነገሮች አሉ። ለማንኛውም ግን ኢቢኤስ እስከ መቼ ነው ይሄንን ፕሮግራም እንደዚህ የሚያስቀጥለው የሚለውን ሊያሳውቅ ይገባል። እንግዲህ ለውድድር የቀረቡት የተወሰኑ ሰዎች ነበሩ። አሁን ደግሞ ሰዎች እንዲህ በላይ እየተጨመሩ ነውና መቼ ነው ማብቂያው ያለው? በምንስ መንገድ ነው ይፋ የሚሆነው? ይህንንስ ፕሮግራም ተቀብሎ ማን ነው የሚመራው የሚለውን ቶሎ ለህዝቡ ቢያቀርብ፣ ካልሆነ ግን ሌላ ነገር ነው እየተለመደ የሚመጣው። በቃ እንግዲህ ፕሮግራሙ ወደ መሰልቸት ሊመጣ ይችላል። ሰዎች በአንድ ሰው ይሄን ፕሮግራም ካልሆነ ደግሞ አሳውቆ አይ በየሳምንቱ አዳዲስ አቅራቢዎች ናቸው የሚቀርቡላችሁ ከሆነ ሰየው አንድ ነገር ነው። ያ የሚሆን አይመስለኝም። ያ እድሉ በጣም ጠባብ። ነገር ግን አንድ አቅራቢ ከሆነ የሚያስፈልገው ይሄ ፕሮግራም አሁን ቶሎ ብሎ ኢቢኤስ የዚህን ፕሮግራም አቅራቢ ለህዝብ ይፋ ማድረግ አለበት ብዬ አስባለሁ። ለማንኛውም ግን እንዳልኳችሁ ነው እስካሁን በዩቲዩብ ላይ 1 ወርም እንደመታየቱ መጠን ኮሜዲያን ያሲን በእይታ መጠን ይበልጣል እንደምትመለከቱት። ከዛ ሁሉም የራሳቸው አለ 200 300 120 ድረስ የታዩ አሉ። አሁን የሰመረም እንዳልኳችሁ እና እንደተመለከታችሁት አሁን ላይ እንግዲህ 18 ሰዓት አካባቢ ሆኖታል። ወደ 85,000 ተመልካቾች አግኝቷል ዩቲዩብ ላይ እና እንግዲህ ሳምንት ሲቆይ 2 ሳምንት ሲቆይ ምን ያህል ተመልካች ያገኛል የሚለው የምንመለከተው ነው። ሁሌም ግን በ24 ሰዓት ውስጥ ምን ያህል ተመልካች አግኝቷል የሚለው ነው መወዳደሪያ የሚሆነው በዩቲዩብ ላይ። ካልሆነ ግን ያው ሁሉም በየቆዩበት ይታይና ያ ነገር ይታያል። ለማንኛውም የኢቢኤስ የቤተሰብ ጨዋታን ውድ ተመልካቾቻችን እናንተስ ማን እንዲመራ ትፈልጋላችሁ? ሀሳባችሁን አሳውቁን በኮመንት ላይ። እስካሁን ድረስ ቅድም እንዳልኳችሁ ኮሜዲያን ያሲኖ፣ ኮሜዲያን አዝመራው፣ ኮሜዲያን አሌክስ፣ ንጹህ ኃይሌ ተዋናይት፣ እንደዚሁም የአራዳ ቅዳሜ ፕሮግራም አዘጋጅ ንጹህ ኃይሌ፣ አሁን ደግሞ ሰመረ ባሪያው 5 ሆነው እንግዲህ ፕሮግራም
መርተዋል እናንተም ተከታትላችኋቸዋል ከነዚህ ውስጥ ማን ነው ለናንተ እንግዲህ ትክክለኛው የፕሮግራሙ መሪ መሆን አለበት ብላችሁ የምታስቡት በኮሜንት አሳውቁን እኛ ግን ይሄን ፕሮግራም ተከታትለን ያለንን ሐሳብ እንደዚህ ያደረሰን ለሰመረ ባሪያውም እንግዲህ ያለንን ሐሳብ ሰጥተነዋል እሱም ይረዳዋል ብዬ አስባለሁ በተለይ የዚህ የቀለበቱ ጉዳይ ልብ ስላላለው እንጂ መስተካከል ያለበት እንደሆነ እሱም ይረዳዋል ብዬ አስባለሁ ምክንያቱም ሐሳብ ስለሚወስድ ነው የሰዎችን አቴንሽን ስለሚወስድ ከዛ አንፃር ትክክል ስላልሆነ ነው እንደ ህግ የተጻፈ ነገር አይደለም ግን ሁሌም ቢሆን ሚዲያ ላይ ቴሌቪዥን ላይ የሚቀርብ ሰው የሚያወራውን ነገር እንጂ የለበሰውን ያደረገውን ነገር አይደለም ሰዎች ማወቅ ያለባቸው ይሄ አቅራቢ ምንድነው ያወራ ያለው የሚለውን ነው ሰዎች አንደርስታንድ ማድረግ ያለባቸው ለዛ ሲባል እንደዚህ አይነት ነገሮች ቢቀነሱ መልካም ነው ማለት እንወዳለን እንደዚህ ተመለከት ነው ይሄንን ፕሮግራም እናንተም ያላችሁን ሐሳብ አስተያየት አድርሱን ለማንኛውም ግን እንግዲህ ኢቢኤስ ውሳኔውን በቅርቡ ያሳውቀናል ብለን ተስፋ እናደርጋለን እየተከታተላችሁን አብራችሁን ስለነበራችሁ እጅግ ከልብ አድርገን እናመሰግናለን የዛሬውን በዚያው በቃው መልካም ጊዜ